ሰላም እንዴት ናችሁ? ይህ የኔ ቱቶሪያል የዩቲዩብ ቻናል ነው። ለቻናል አዲስ የሆናችሁ ሰብስክራይብ ማድረግ የቻናላችን አባል ይሁኑ። በዛሬው ቪዲዮአችን የምንጀምረው ስለ ማርኬቲንግ ነው ማለት ነው። ስለዚህ ቻፕተር 1 ኦቨርቪው እናያለን። ቻፕተር 1 ኦቨርቪው ነው፣ ስለ ኢኮመርስ ነው የሚያወራን። ስለዚህ እዚህ ጋር ስንጀምር እንደ ኢንትሮዳክሽን ቢዝነስ፣ ኢኮመርስ ኤንድ ማርኬቲንግ የሚሉትን ለይተን ማወቅ ይጠበቅብናል፣ ምክንያቱም እንዳያምታቱን ማለት ነው። ቢዝነስ ስንል የአንድ ቢዝነስ ቶታሊ ያለው የቢዝነሱ ኦፕሬሽን ዲጂታሊ ራን የሚደረግ ከሆነ ኦል ቢዝነስ ፕሮሰስ ዲጂታሊ አክቲቭ ከሆነ ወይም ደግሞ ዲጂታሊ ኦፕሬት የሚደረግ ከሆነ እሱ ይባላል ቢዝነስ ይባላል። ኢኮመርስ የምንለው ደግሞ ምኑ ጋር ነው ፎከስ የሚያደርገው? ትራንዛክሽን ጋር። ያ ማለት ኦንላይን ባይንግ ኤንድ ሴሊንግ አክቲቪቲዎቹ የቢዝነሱ ኦንላይን ባይንግ ኤንድ ሴሊንግ አክቲቪቲዎቹ ኢኮመርስ ይባላሉ። ኢኮመርስ ሞር ፎከስ የሚያደርገው ሬቨኑ ጀነሬት ማድረግ ነው፣ ማለት ሽያጭ ላይ ነው ማለት ነው። መሸጥ ፎከስ የሚያደርገው ከድርጅቱ አንፃር። የማርኬቲንግ ስንል ደግሞ የድርጅቱ የማርኬቲንግ ዲፓርትመንት አክቲቪቲው ኦንላይን ወይም ደግሞ ዲጂታሊ ሳፖርት ሲደረግ ዲጂታሊ ራን ሲደረግ እሱ ምን ይባላል? የማርኬቲንግ ይባላል። ስለዚህ የማርኬቲንግ ፕሮሞሽን ላይ ከስተመር ኢንጌጅመንት ላይ ሞር ፎከስ ያደርጋል፣ ወይ ማርኬቲንግ አክቲቪቲዎቹ ዲጂታሊ ራን ሲደረጉ ማርኬቲንግ ይባላል ማለት ነው። እነዚህ ናቸው ልዩነቱ። በኤግዛምፕል ስናየው ለምሳሌ ጁሚያ ኢትዮጵያ ኦንላይን ሪቴሊንግ ኤንድ ማርኬት ፕሌስ ነው። በአፍሪካም ትልቁ የሚባለው ኦንላይን ስቶር ነው ጁሚያ ኢትዮጵያ፣ ጁሚያ የሚባለው ማለት ነው። ኢትዮጵያ ውስጥም ስላለ ጁሚያ ኢትዮጵያ የሚባላል እና ለምሳሌ የቢዝነሱን ስናየው የቢዝነሱ እዚህ ቶታሊ ጁሚያ ኢትዮጵያ የሚባለው ኦርጋናይዜሽን ኢንቨንተሪ አለው፣ ሎጂስቲክስ አለው፣ ሂውማን ሪሶርስ ዲፓርትመንት አለው፣ አካውንቲንግ ዲፓርትመንት አለው፣ ማርኬቲንግ ዲፓርትመንት አለው፣ ማኔጅመንት አለው። እነዚህ በሙሉ የቢዝነሱ ዲፓርትመንቶች ኦል ቢዝነስ ኢንቲቲዎቹ እነዚህ ዲጂታሊ ራን ሲደረጉ ቢዝነስ ይባላል ማለት ነው። ቢዝነስ ይባላል። ኢኮመርስ የምንለው ይሄ ድርጅት ወይም ደግሞ ጁሚያ ኢትዮጵያ jumia.com.et በሚለው ዌብሳይቱ ከስተመሮች ገብተው ፕሮዳክት ሲገዙት እሱ ደግሞ ሲሸጥ ይቺ አክቲቪቲ ኢኮመርስ ትባላለች። የማርኬቲንግ የምንለው ደግሞ ጁሚያ ኢትዮጵያ ሶሻል ሚዲያ ፕላትፎርሞችን ተጠቅሞ ዲጂታሊ ፕሮዳክቱን ሲያስተዋውቅ፣ አድቨርታይዚንግ ሲሰራ፣ ፕሮሞት ሲያደርግ፣ ከስተመሮች ጋር ኢንተራክት ሲያደርግ፣ ከስተመሮችን አትራክት ሲያደርግ እሱ ምን ይባላል? ማርኬቲንግ ይባላል ማለት ነው። ስለዚህ ፐርሰናላይዝድ የሆኑ ኢሜሎችን ወይም ደግሞ ፌስቡክ አድስ ኦር ጉግል አድሶችን ሲሰራ የማርኬቲንግ ይባላል ማለት ነው። ስለዚህ ጀነራሊ ስናይ ቢዝነስ ጀነራል ተርም ነው። ስለዚህ ቢዝነስ ማለት ኢኮመርስ ፕላስ ማርኬቲንግ በቢዝነስ ውስጥ የሚካተቱ ናቸው ማለት ነው። የሚካተቱ ናቸው። ኦኬ። ስለዚህ ኢኮመርስ ዱይንግ ኮመርስ ኦን ኢንተርኔት የሚለው ስናይ ኢኮመርስ ምን ማለታችን ነው ማለት ሲባል እዚህ ጋር ዘ ፕሮሰስ ኦፍ ኮንዳክቲንግ ቢዝነስ ትራንዛክሽንስ ኤሌክትሮኒካሊ ኦቨር ኢንተርኔትን ተጠቅመን የቢዝነስ ትራንዛክሽን ማካሄድ መቻል እሱ ኢኮመርስ ይባላል። ስለዚህ ኢኮመርስ ባይንግ፣ ሴሊንግ፣ ማርኬቲንግ፣ ዴሊቨሪንግ ሰርቪስ ፕሮዳክትስ ኦር ሰርቪስ ዩዚንግ ዲጂታል ኔትወርኮችን ስንጠቀም እነዚህን አገልግሎቶች በሙሉ ባይ፣ ሴል፣ ማርኬት፣ ዴሊቨር፣ ሰርቪስ የሚባሉት ነገር በሙሉ በኢኮመርስ ውስጥ የሚካተቱ ናቸው። ስለዚህ ኢኮመርስን ስንጠቀም ጂኦግራፊካል ባሪየር አይኖርብንም። ቢዝነስና ኮንሱመሮች ወይም ደግሞ ባየር እና ሴለር ግሎባሊ ኢንተራክት ማድረግ እንዲችሉ ያደርጋሉ። ቢኮዝ የሚጠቀሙት ምንድነው? ወርልድ ዋይድ ዌብን ስለሚጠቀሙ ወይም ደግሞ ኢንተርኔትን ስለምንጠቀም ምን የለም ማለት ነው፣ ባሪየር የለም። ስለዚህ ኢንተራክቲቭ ነው፣ ቱ ዌይ ኦፍ ኮሚኒኬሽን ይኖራል ማለት ነው በባየር እና በሴለሩ መካከል። እና ኮር ኤሌመንቶች አሉት ኢኮመርስ። እነዚህ ኮር ኤሌመንቶች ምን ናቸው ሲባል የመጀመሪያው ኦንላይን ማርኬቲንግ ነው። ያ ማለት ኢኮመርስ ላይ ኦንላይን ማርኬቲንግ አለ። ፕሮሞቲንግ ጉድ ኤንድ ሰርቪስ ስሮ ዲጂታል ፕላትፎርሞችን ተጠቅመን ስፔሻሊ ሶሻል ሚዲያ ቱሎችን ተጠቅመን ፕሮዳክታችንን ሰርቪሳችንን ልናስተዋውቅ እንችላለን። እሱ ምን ይባላል? ኦንላይን ማርኬቲንግ ኦር ማርኬቲንግ ይባላል። ሁለተኛው ኦንላይን ኦርደሪንግ ነው። ያማት ከስተመሮችን ዌብሳይቶችን ወይም ደግሞ የካምፓኒውን አፕ ተጠቅመው ምን ሊያደርጉ ይችላሉ? አፕሊኬሽኖችን ተጠቅመው ኦርደር ሊያደርጉ ይችላሉ፣ ትዕዛዝ ሊያዙ ይችላሉ ማለት ነው። መግዛት የሚፈልጉትን ነገር ምን ያደርጋሉ? ኦርደር ያደርጋሉ። ይሄ አንዱ ኤሌመንት ነው። ሌላው ፔመንት ሲስተም
ኦርደር ሲያደርጉ ሰዎች ፕሮዳክቱ ፕሮሞት ሆነ፣ አዌር ሆኑ፣ ኢንተረስትድ ሆኑ ወይም ደግሞ ከስተመር ታናሎችን አልፈው ፐርቼዚንግ ላይ ሲደርሱ ፐርቼዝ ላይ ከደረሱ ኦርደር ካደረጉ በምንድነው ፔመንት ሲስተማቸውን የሚከፍሉት የሚለው ኢፔመንት ወይም ደግሞ ኤሌክትሮኒክስ ፔመንት ሲስተሞች አሉ። እንዴት ነው የሚከፍሉት? ዲጂታል ፔመንት ሜቶዶች ክሬዲት ካርድ፣ ዴቢት ካርድ፣ ፔፓል፣ ሞባይል መኒ ወይም ደግሞ ቴሌብር፣ እኛ ጋር ኢባንኪንግ ምናምን የምንላቸው የፔመንት ዲጂታል ፔመንት ሲስተሞች አሉ። እነሱ አንድ የኢኮመርስ ኮር ኤሌመንቶች ናቸው። ሌላው ኦንላይን ደሊቨሪ ኦር ሎጂስቲክስ ማለት ፕሮዳክቱን ፊዚካሊ ኦር ዲጂታሊ ምን መደረግ አለበት? ደሊቨርድ መደረግ አለበት ማለት ነው። ፕሮዳክቱ ልብስ ከሆነ ፊዚካሊ መምጣት አለበት። ኤንድ ዲጂታል ከሆነ ፕሮዳክቱ ለምሳሌ ሶፍት ኮፒ መጽሐፍ ከሆነ ያዘዝ ነው ወይም ደግሞ ሶፍትዌር ከሆነ ምን መደረግ አለበት? ደሊቨር መሆን አለበት። እሱ ምን ይባላል? ኦንላይን ደሊቨሪ ኦር ሎጂስቲክስ። ሌላው ከስተመር ሪሌሽንሺፕ ማኔጅመንት ማለት ከከስተመርስ ጋር ያለን ግንኙነት ምን መሆን አለበት? መጠበቅ አለበት። ጠንካራ መሆን ይጠበቅበታል። ዊዝ ኦንላይን ደንበኞቻችን ምንድናቸው? ኦንላይን ያሉ እነሱ ጋር ያለው ነገር ምን መደረግ አለበት? ማኔጅ መደረግ አለበት። አንዱ የኢኮመርስ ኤሌመንት ነው ማለት ነው፣ ከስተመር ሪሌሽንሺፕ ማኔጅመንት። ሌላው ሞዴሎች ናቸው ማለት ኢኮመርስ ላይ ያሉ ሞዴሎች፣ የቢዝነስ ሞዴሎች አሉ። የመጀመሪያው ቢዝነስ ቱ ኮንሱመር ኤንድ ሁለተኛው ቢዝነስ ቱ ቢዝነስ፣ ሶስተኛው ኮንሱመር ቱ ኮንሱመር፣ ከዛ ኮንሱመር ቱ ቢዝነስ ኤንድ ቢዝነስ ቱ ገቨርንመንት የሚባሉ ቢዝነስ ሞዴሎች አሉ ማለት ነው። ቢዝነስ ቱ ኮንሱመር ስንል እንግዲህ ቢዝነስ ለኢንዲቪጁዋል ከስተመሮች ፕሮዳክቱን ኦንላይን ሲሸጥ ምን ይባላል? ይሄ ቢዝነስ ቱ ኮንሱመር፣ ከቢዝነስ ለኮንሱመር የሚሸጥ የሚደረግ የቢዝነስ አክቲቪቲ ነው ማለት ነው። ስለዚህ ቢዝነስ ቱ ኮንሱመር አንድ ቢዝነስ ኦርጋናይዜሽን ለአንድ ግለሰብ ከስተመር ሊሆን ይችላል ወይም ለተለያዩ ግለሰብ ከስተመሮች ፕሮዳክቱ ምን ሊያደርግ ይችላል? ሊሸጥ ይችላል። ይሄ ምን ይባላል? ቢዝነስ ቱ ኮንሱመር ይባላል ማለት ነው። ኤግዛምፕል አማዞን፣ ጁሚያ ኤንድ አሊባባ የምንለው እነዚህ የምንላቸው ኦንላይን ማርኬት ወይም ደግሞ ማርኬት ፕሌሶችን ከድርጅቱ ከአማዞን ወደ አማዞን ላይ አንድ ከስተመር እቃ መግዛት ይችላል። የማለት አማዞን ለከስተመሩ እቃ ይሸጥለታል። ይህ ምን ይባላል? ቢዝነሱ ኮንሱመር ይባላል ማለት። ቢዝነስ የምንለው ደግሞ ካምፓኒ ሴልስ ፕሮዳክት ኤንድ ሰርቪስስ ቱ አዘር ቢዝነስ፣ ድርጅቱ ለሌላ ድርጅት ፕሮዳክቱን ሲሸጥ ይህ ምን ይባላል? ቢዝነስ ቱ ቢዝነስ ሞዴል። ኦንላይን ነው የሚለየው፣ አክቲቪቲው የሚደረገው ዲጂታሊ ነው ማለት ነው። ስለዚህ ለምሳሌ አሊባባ ሆልሴልስ ኤንድ ሳፕስ የሚባሉ እነዚህ እንግዲህ ለሌላ ድርጅት መሸጥ የሚችሉ ኦንላይን ድርጅቶች ማለት ነው። ስለዚህ እነዚህ ድርጅቶች ለሌላ ድርጅቶች ፕሮዳክት ወይም ደግሞ ሰርቪሳቸውን ሲሸጡ ቢዝነስ ቱ ቢዝነስ ይባላል ማለት ነው። ሌላው ኮንሱመር ቱ ኮንሱመር፣ ያ ማለት ደግሞ ኢንዲቪጁዋል ከስተመሮች እንደ ኢች አዘር ምን ሲደራረጉ ነው? ትሬድ ሲደራረጉ ማለት ነው። ስለዚህ ግለሰብ ከግለሰብ፣ ኮንሱመር ለኮንሱመር ፕሮዳክት ሲሸጥ፣ ኮንሱመር ከኮንሱመር ፕሮዳክት ሲገዛ ኮንሱመር ቱ ኮንሱመር ይባላል። ኢባይ፣ ፌስቡክ ማርኬት ፕሌስ የምንላቸው እንደ ኤግዛምፕል ይነሳሉ። እነዚህ ፕላትፎርሞች ላይ ኢንዲቪጁዋል ከስተመሮች ገብተን እኔ ገብቼ ከሌላ ከስተመር ከድርጅት ሳይሆን ከሌላ ልክ እንደኔ አይነት ከስተመር ላይ ምን ልገዛ እችላለሁ? ኦፈር ወይም ደግሞ ፕሮዳክት ወይም ደግሞ ሰርቪስ ላገኝ እችላለሁ ማለት ነው። ሌላው ኮንሱመር ቱ ቢዝነስ፣ እዚህ ጋር ደግሞ ኮንሱመሮች ወይም ደግሞ ኢንዲቪጁዋሎች ስኪላቸውን የሚሸጡባቸው ስፔሻሊ አሁን እኛ ሀገር ላይ ያለ ነገር ነው፣ ፍሪላንሰር የምንላቸው ማለት ነው። ፍሪላንሰር ማለት ሰርቪስ ፕሮቫይድ የሚያደርጉ ኢንዲቪጁዋሎች ናቸው ማለት ነው። እነሱ የሆነ ማርኬት ፕሌስ ላይ ገብተው ያላቸውን ኦፈር ለድርጅቶች ይሸጣሉ ማለት ነው። ስለዚህ ቢዝነስ ኮንሱመር ይባላል። ለምሳሌ ፋይበር ኤንድ አፕወርክ፣ እዚህ ጋር ማርኬት ፕሌስ እነዚህ ከስተመሮች እና ድርጅቶችን የሚያገናኙ እንትኖች ናቸው፣ ፕላትፎርሞች ናቸው። ስለዚህ አንድ ሰው እዚህ ጋር ለምሳሌ የቪዲዮ ኤዲቲንግ፣ ግራፊክስ ዲዛይን፣ ዴታ አናላይሲስ ወይም የተለያየ ቴክኒክ ወይም ደግሞ እውቀት ስኪል ያለው ሰው ፋይበር ላይ ወይም ደግሞ አፕወርክ ላይ እንደ ፍሪላንሰር አካውንት ከፍቶ ምን ማድረግ ይችላል? ስኪሉ ለተለያዩ ድርጅቶች አሜሪካ ላለ ድርጅት ሊሆን ይችላል ኤሊጂብል ከሆነ ወይም ደግሞ ስኪሉ ካለው አፍሪካ ውስጥ ላለ ድርጅት፣ አውሮፓ ውስጥ ላለ ድርጅት ሊሆን ይችላል፣ ኢትዮጵያ ውስጥም ላለ ድርጅት ሊሆን ይችላል። ስኪሉ ምን ማድረግ ይችላል? መሸጥ ይችላል። ይሄ ምን ይባላል? ቢዝነስ ቱ ኮንሱመር ይባላል። ሌላው ቢዝነስ ቱ ገቨርንመንት ነው። ያው ቢዝነስ ኦርጋናይዜሽኖች ለተለያዩ ፐብሊክ ሴክተሮችን ጉድ ኤንድ ሰርቪሳቸውን ሊሸጡ ወይም ደግሞ ፕሮቫይድ ሊያደርጉ ይችላሉ። አይቲ ኮንትራክት፣ ሶፍትዌር ላይሰንሲንግ፣ እነዚህ እንደ ኤግዛምፕል የሚጠቀሱ ናቸው ማለት ነው። እነዚህ ሜይን ሞዴልስ ኦፍ ኢኮመርስ ይባላሉ።
ሌላው ካራክተሪስቲክስ ኦፍ ኢኮመርስ ነው። የመጀመሪያው ካራክተሪስቲክ ኢኮመርስ ላይ ስንመጣ ግሎባል ሪች ኤንድ አክሰሲቢሊቲ አለው። ዓለም አቀፍ ተደራሽነት አለው። አክሰስ ማድረግ እንችላለን። ፔፐርለስ ትራንዛክሽን አለው ቢኮዝ ኤቭሪ ኤሌክትሮኒክስ ፔመንት ሲስተም ስላለ ኦርደርም ስናደርግ ሰው ትራንዛክሽኑ ሪከርድ የሚደረገው ዲጂታሊ ነው እንጂ በፔፐር አይደለም። ፐርሰናላይዝድ የሆነ ከስተመር ኤክስፒሪየንስ ማግኘት እንችላለን ቢኮዝ ዜር ኢዝ ዲጂታል እንትን አለ ምንድን ነበረ ኮሚኒኬሽን ሜተድ አለ። ከስተመር ሪሌሽንሺፕ ማኔጅመንት ሲስተም አለው። ሶ ዲጂታል ነው የሚደረግ ያነ ሞር ሶሻል ሚዲያ ፕላትፎርሞችን በመጠቀም ከከስተመሮች ጋራ ፐርሰናላይዝድ የሆነ ኤክስፒሪየንሶችን ይደረጋሉ። ኮስት ኤንድ ታይም ኢፊሽንት ነው። ዲፔንደንሲ ኦን ቴክኖሎጂ ኤንድ ሴኩሪቲ ሲስተም ከቴክኖሎጂ እና ከሴኩሪቲ ሲስተም ጋር ምንድነው ዲፔንድ ነው ኢኮመርስ ማለት ነው። ስለዚህ ስኮፕ ኦፍ ኢንተርኔት ኤንድ ዌብስ የሚል አለ እዚህ ጋር። ኢንተርኔት ስንል ግሎባል ኔትወርክ ነው። በሚሊዮን የሚቆጠሩ ኮምፒውተሮችን ኮኔክት ያደረገ ግሎባል ኔትወርክ ሲሆን ኢንፎርሜሽኖችና ሪሶርሶችን ሼር የምናደርግበት ነው። ስታንዳርድ የሆነ ፕሮቶኮል ያለው ነው። ሰው በሚሊዮን የሚቆጠሩ በአለም ላይ ያሉ ኮምፒውተሮችን ኮኔክት ያደረገ ግሎባል ኔትወርክ መረጃዎችን፣ ሪሶርሶችን በስታንዳርድ ፕሮቶኮሉ መሰረት ሼር እንድናደርግ የሚያስችለን ነገር ኢንተርኔት ይባላል ማለት ነው። ወርልድ ዋይድ ዌብ የምንለው ደግሞ ጀስት ምን ማለት ነው? ኦንላይን ላይብራሪ እንደማለት ነው። ኮሌክትድ ኢንተርሊንክድ የሆኑ ዶክመንቶች ያ ማለት አርቲክሎች፣ ሪሰርቾች ሊሆን ይችላሉ፣ ብሎጎች ሊሆን ይችላሉ። እነዚህ እና መልቲሚዲያ ፋይልስ ቪዲዮ፣ አውዲዮ እንደነዚህ ፎቶዎች ሊሆን ይችላሉ። ምን የምናደርግ አክሰስ የምናደርግበት ነገር ምን ይባላል? ዌብ ይባላል ማለት ነው። ስለዚህ ብራውዘሮችን ወይም እነዚህ ዌብ ብራውዘሮችን እንጠቀማለን። የማለት ክሮም ሊሆን ይችላል፣ ፋየርፎክስ ሊሆን ይችላል እና ሌሎች ብራውዘሮችን ተጠቅመን የምንፈልገውን ዶክመንት የምንፈልገውን መልቲሚዲያ ምን ማድረግ እንችላለን? አክሰስ የምናደርግልን። ሶ እነዛ ነገሮች ዶክመንቱን የሚቀመጡበት ምን ይባላል? ዌብ ይባላል ማለት ነው። ሶ ዌብ one of the most powerful tool ነው in order to communicate, to market, to educate and commerce ለማድረግ ፓወርፉል ቱል ነው ማለት ነው። ፓወርፉል የሆነ ቱል ነው ወርልድ ዋይድ ዌብ የምንለው ነገር ማለት ነው። ሌላው ስኮፕ ኦፍ ዌብ ኤንድ ኮመርስ ጋር ስንመጣ ዘጋለው ዲፋይን ያደረግነው ነው። የመጀመሪያው ግሎባል ኮሚኒኬሽን ነው። ኢንስታንት የሆነ ኤክስቼንጅ ኦፍ ሜሴጅ ኤንድ ዴታ ኦር ኢንፎርሜሽን አለ። ኢሜል፣ ቻት፣ ቪዲዮ ኮንፈረንስ በመጠቀም ሜሴጆችን ኢንስታንትሊ ኤክስቼንጅ ማድረግ እንድንችል ያደርገናል። ሶ ግሎባል ኮሚኒኬሽን ኢኔብል ነው ማለት ነው እዚህ ጋር። ሌላው ኢንፎርሜሽን አክሰስ ነው። ቢዝነስ ኤንድ ኮንሱመሮችን በቀላሉ ማርኬት ኢንፎርሜሽን፣ ትሬንድስ ኤንድ ሪሰርቾችን ኢንስታንትሊ ምን ማድረግ ይችላሉ? አክሰስ ማድረግ ይችላሉ። ሌላው ኦንላይን ማርኬት ፕሌስ አማዞን፣ ኢባይ፣ ጁሚያ የምንላቸው ነገሮች አሉ። ሶ ባየር ኤንድ ሴለር ወርልድ ዋይድ ላይ ምን ማድረግ ይችላሉ? ኮኔክት ማድረግ ይችላሉ ባየር እና ሴለር። ሌላው ፋይናንሻል ትራንዛክሽን ነው። ሶ ኢንተርኔት ባንኪንግ አለ፣ ኦንላይን ፔመንት ሲስተሞች አሉ፣ ዲጂታል ዋሌት አለ። ሶ እነዚህ ፋይናንሻል ኤክስቼንጅ እንዲኖር ምን ያደርጋሉ? ፋሲሊቴት ያደርጉልናል ማለት ነው። ሶ እነዚህ አንድ ስኮፕ ኦር ኤሪያ ኦፍ ኢኮመርስ ነው ማለት ነው። ክላውድ ኮምፒውቲንግ እዚህ ጋር ደግሞ ስቶር ቢዝነስ ኦፕሬሽናችንን ኦንላይን ስቶር ኤንድ ማኔጅ ማድረግ የምንችልበት ኦንላይን ስቶሮች አሉ ማለት ነው። እነዚህ ክላውዶች አሉ። ኦንላይን ኦፕሬሽናችንን ዳታችን ኢንፎርሜሽናችንን ስቶር ማድረግ እና ማኔጅ ማድረግ የምንችልባቸው ምኖች አሉ፣ አፖች አሉ፣ ወይም ደግሞ ሲስተሞች አሉ፣ ዲጂታል ሲስተሞች አሉ። እነሱ ክላውድ ኮምፒውቲንግ ይባላል። ሌላው ኤዱኬሽን ኤንድ ትሬኒንግ ኦንላይን ቱቶሪያል፣ ኢለርኒንግ ፕላትፎርሞች፣ ዌቢናር ኤዱኬሽን ቦዝ ኮንሱመር እና ኤምፕሎይስ ኦር ባየርን ኮንሱመሮችን ሊማሩባቸው የሚችሉ ዲጂታል የሆኑ ምኖች አሉ ማለት የኤዱኬሽን ሲስተሞች አሉ ማለት ነው። እነሱ አንዱ የኢንተርኔት ኤንድ የዌብ ስኮፖች ናቸው ኢኮመርስ ማለት ነው። ሶ ድርጅቶች እነዚህ ነገሮች ተጠቅመው ምን ማድረግ ይችላሉ? ስለ ፕሮዳክታቸው፣ ብራንዳቸው እና ሰርቪሳቸው ኢዱኬት ማድረግ ይችላሉ። ምኖችን? ኮንሱመሮችን፣ ኤምፕሎይዎችን፣ ማኔጀሮቻቸውን። ሌላው ዲጂታል ማርኬቲንግ ነው። የማለት ኢንተርኔት ቤዝድ የሆነ ማርኬት ፕሮሞሽን፣ ማርኬት ዲስትሪቢዩሽን፣ ማርኬት ኮሚኒኬሽን ማካሄድ ይቻላል። ሰርች ኢንጂን ኦፕቲማይዜሽን አለ፣ ሶሻል ሚዲያ ማርኬቲንግ፣ ኢሜል ማርኬቲንግ አለ፣ ኮንተንት ማርኬቲንግ አለ። በቃ የተለያዩ የዲጂታል ማርኬቲንግ አይነቶች አሉ። ሶ እነሱ ምን ማድረግ ይቻላል? ኢምፕሎይ ማድረግ ይቻላል። ሶ ዲጂታል ማርኬቲንግ ኢዝ ዋን ዘ ስኮፕ ኦፍ ኢኮመርስ ነው። ጀነራሊ ስናየው ኢንተርኔት ማለት
የኢኮመርስ ባክቦን ሲሆን ዩዘሮችን ኦንላይን ስቶሮችን እና ፓወርፉል የሆነ ዲጂታል ትራንዛክሽኖችን ኮኔክት ያደረገ ነው ማለት ነው ያደረገ ነው። እነዚህ ነገሮች ካሉ ዩዘሩ ካለ ኦንላይን ስቶር ካለ ትራንዛክሽን ሲስተም ካለ ኢንተርኔት ካለ ምን አለ ማለት ነው ኢኮመርስ አለ ማለት ነው። ኢኮመርስ አለ። ኢንተርኔት ኢዝ the backbone of ኢኮመርስ ነው ማለት እንችላለን። ሌላኛው ዩዚንግ ዌብ ቱ ሪች ከስተመርስ። እዚህ ጋር እነዚህ ዌቦችን ተጠቅመን እንዴት ነው ከስተመሮች ጋር መድረስ የምንችለው? የተለያዩ ዲጂታል ማርኬቲንግ ስትራቴጂዎች አሉ ወይም ደግሞ እንደዚህ የኤሌክትሮኒክስ ማርኬቲንግ ስትራቴጂዎች አሉ። ስለ ከስተመር ስናወራ ወደ ምን ይሄዳል? ከኢኮመርስ ወደ ኢማርኬቲንግ ይሄዳል ማለት ነው። ዲጂታል ማርኬቲንግ ስትራቴጂዎች ይኖራሉ። ቢዝነሶች ዌብን ተጠቅመው ከስተመሮችን አትራክት ማድረግ፣ ኢንተራክት ዊዝ ከስተመር፣ ሪቴን ከስተመርስ ለማድረግ ምን ያላቸው የተለያየ ዲጂታል ስትራቴጂዎች ያስፈልጋሉ። ቤዚክ ወይም ደግሞ ኪ ስትራቴጂስ ፎር ሪቺንግ ከስተመር ኦንላይን የሚባሉት መጀመሪያው ካምፓኒ ዌብሳይት ነው። ካምፓኒ ዌብሳይት ሴንትራል ሁብ ነው ኦር ቫይታል ሴንተርስ ብራንዲንጉ፣ ፕሮዳክት ኢንፎርሜሽኑ፣ ከስተመር ኢንተራክሽኑ ያለበት ቶታሊ ምንድነው ሴንትራል ሁብ ነው ማለት ነው። ቫይታል የሆነ ሶርስ ኦፍ ብራንድ ኢንፎርሜሽን፣ ሶርስ ኦፍ ፕሮዳክት ኢንፎርሜሽን፣ ቤዝ ፎር ኢንተራክቲንግ ዊዝ ከስተመርስ ነው። የካምፓኒ ዌብሳይትን ተጠቅመው ከስተመሮች ዌብሳይቱ ላይ ገብተው ስለ ብራንዱ፣ ስለ የሚያቀርበው ፕሮዳክት፣ ከከስተመሮች ጋር ስላለው ነገር ምን ማድረግ ይችላሉ? ኢንተራክት ማድረግ የሚችሉበት ካምፓኒ ዌብሳይት አለ። በሱ መንገድ ከከስተመሮች ጋር ኮሚኒኬት ማድረግ ይችላል። እዚህ ጋር ምን አለ? ሾፒንግ ካርቶች አሉ፣ ከስተመር ሳፖርት ቻቶች ኤንድ ፔይመንት ጌትዌይስ። አንዳንድ ጊዜ ዌብሳይቶች ላይ ስትገቡ ምን አለ? ቻት ይመጣሉ። ያ ማለት ኤአይ ሳፖርትድ የሆኑ ቻት እንትኖች አሉ። ከስተመር ሳፖርት ቻት ሲስተም አለ። እዛ ጋር ይጠይቁናል፣ ሀይ ምናምን ይሉናል። እዛ የምንፈልገው ነገር ጋር አስክ ማድረግ እንችላለን ማለት ነው። እንደዛ አይነት ነገሮች ያካተተ ነው ዌብሳይት። ፔይመንት ጌትዌይ ክፍያ የምንከፍልበት መንገድ ካለ፣ የምንገዛው ነገር ካለ ደግሞ ኦርደር የምናደርገው ሾፒንግ ካርት አለ። እነዚህ ነገሮች አሉት ካምፓኒ ዌብሳይት። እዚህ ጋር ገብተው ከስተመሮችና ድርጅቱ ምን ማድረግ ይችላሉ? ኢንተራክት ማድረግ ይችላሉ። ወይም በዚህ መንገድ ድርጅቱ ከስተመሮች ጋር ተደራሽ መሆን ይችላል። ሌላው ሰርች ኢንጂን ኦፕቲማይዜሽን። እዚህ ጋር ደግሞ የድርጅቱ ዌብሳይት በሰርች ኢንጂኖች ወይም ደግሞ በብራውዘሮች ላይ ቪዚብል እንዲሆን ማድረግ መቻል ነው ሰርች ኢንጂን ኦፕቲማይዜሽን የምንለው ማለት ነው። ጎግል ላይ ወይም ደግሞ ክሮም ላይ ወይም ደግሞ በኢንግ ላይ ገብተው ሰርች ሲያደርጉት የካምፓኒ ዌብሳይት መጀመሪያ ላይ እንዲመጣ ቀድሞ እንዲመጣ የማድረግ ሲስተም ምን ይባላል? ሰርች ኢንጂን ኦፕቲማይዜሽን። ኦፕቲማይዝ ዘ ሰርችቢሊቲ ኦፍ ዳ ዌብሳይት ማለት ነው። እዚህ ጋር ምን ማድረግ ይጠበቅብናል? ኪወርድስ፣ ባክሊንክስ ኤንድ ኳሊቲ ኮንተንቶች መጠቀም ይጠበቅብናል። ድርጅቱ ዌብሳይቱን ሲያዘጋጅ የሚጠቀማቸው ኪወርዶች፣ የሚጠቀማቸው ሊንኮች፣ ክሬት የሚያደርጋቸው ኮንተንቶች በሙሉ እንደምንድናቸው ማለት እንደ ክራይቴሪያ ናቸው ማለት የድርጅቱ ዌብሳይት ሰርችቢሊቲውን፣ ቪዚቢሊቲውን ኢምፕሩቭ ለማድረግ ግዴታ እነዚህ ነገሮች ላይ ተጠንቅቆ መሰራት ይጠበቅበታል ማለት ነው። ሌላው ሰርች ኢንጂን ማርኬቲንግ። እዚህ ጋር ደግሞ ፔድ አድቨርታይዚንግ መጠቀም ምን ማድረግ ነው? ሰርች ሲደረግ አሁንም እንትኑ የድርጅቱ ወይም ደግሞ ስፔሲፊክ ወርድን ተጠቅመው ከስተመሮች ሰርች ሲያደርጉ ቀድሞ እንዲሞጣ የማድረግ ሂደት። ፔድ አድቨርታይዚንግ መጠቀም ጉግል አድስ ኦር ፌስቡክ አድስን በመጠቀም የሰርችቢሊቲ ኦፍ ካምፓኒውን አሁንም በአድቨርታይዚንግ ላይ ምን ማድረግ ነው? መጨመር። እዚህ ጋር ሰርች ኢንጂን ኦፕቲማይዜሽን ላይ ሲባል ጎግል ላይ ገብተን ክሮም ላይ ገብተን ወይም ደግሞ ቢንግ ላይ ገብተን ሰርች ስናደርግ ምን ይመጣል? የካምፓኒ ዌብሳይቶችን ሰርች ስናደርግ እዛ ጋር የካምፓኒ ዌብሳይት ቀድሞ ይመጣል አይመጣም ነው። እዚህ ጋር ሰርች ኢንጂን ላይ ደግሞ ምንድን ላይ እዚህ ጋር ፔድ አድቨርታይዚንግ ላይ ለምሳሌ ጉግል አድስ ሊሆን ይችላል፣ ፌስቡክ አድስ ሊሆን ይችላል፣ ኢንስታግራም አድስ ሊሆን ይችላል። እነዚህ ሶሻል ሚዲያ ፕላትፎርሞች ላይ ወይም ደግሞ ዌብሳይቶች ላይ ፔመንት አድቨርታይዚንግ ሰርተን በፔመንት አድቨርታይዚንግ ቴክኒክ የድርጅቱ ሰርችቢሊቲው ምን ማድረግ ነው? አሁንም ኢምፕሩቭ ማድረግ ስፔሲፊክ ወርድ ሰርች ሲያደርጉ ቀድሞ እንዲመጣ ቀድሞ አፒር እንዲያደርግ የማድረግ ሂደት ማለት ነው ሰርች ኢንጂን ማርኬቲንግ ማለት። ሌላው ኢሜል ማርኬቲንግ ነው። እዚህ ጋር ደግሞ ፐርሰናላይዝድ የሆኑ የፕሮሞሽን ስለ ኒው ፕሮዳክት ስለ ዲስካውንት ለከስተመሮች ሜሴጅ መላክ። ስለዚህ ከስተመር ሎያሊቲ ኤንድ ሪፒት ሴሊንግን
ኢምፕሩቭ ማድረግ የምንችልበት ነው። ኢሜል ማርኬቲንግ የምንለው። ሌላው ኮንተንት ማርኬቲንግ ነው። ኮንተንት ማርኬቲንግ የምንለው ደግሞ ብሎግስ፣ ቪዲዮስ፣ ኢንፎግራፊክስ ኤንድ ቱቶሪያልስ ዛት ፕሮቫይድ ቫልዩ ኤንድ አትራክት አቴንሽንስ። እንግዲህ የከስተመሮችን አቴንሽን አትራክት ሊያደርግ የሚችል ቫልዩ ያለው ነገር በቪዲዮ መልክ ሊሆን ይችላል፣ በብሎግ መልክ ሊሆን ይችላል፣ በኢንፎግራፊክስ መልክ፣ በቱቶሪያል መልክ ሊሆን ይችላል። ክሬት ማድረግ እና ያንን ነገር በተለያዩ ሶሻል ሚዲያ ፕላትፎርሞች እና በዌብሳይቶች ምን ማድረግ ነው? ዲስትሪቢዩት ማድረግ፣ ፕሮቫይድ ማድረግ፣ ተደራሽ ማድረግ መቻል ነው ኮንተንት ማርኬቲንግ። ኮንተንት ክሬሽን ስኪል ይፈልጋል ማለት ነው። እንዴት ነው ስክሪፕት የሚጻፈው ኮንተንት? ለምሳሌ ቪዲዮ ከሆነ ያ ነገር ከዛ ቪዲዮ ኤዲቲንግ መቀረጽ አለበት፣ ኢዲት መደረግ አለበት። እንደዚህ አይነት ቴክኒኮችን የሚጠይቅ ነው። ስለዚህ ግራፊክስ ዲዛይን ስኪል ሊጠይቅ ይችላል። እነዚህ ነገሮች በሙሉ ያለው ሰው ኮንተንት ማርኬተር መሆን ይችላል። ወይም ደግሞ ኮንተንቶችን ክሬት በማድረግ ማድረግ ይችላል፣ ፕሮቫይድ ማድረግ የሚችልበት ሁኔታ አለ ማለት ነው። ሌላው አፍሌት ማርኬቲንግ ነው። ቢዝነስ ሪዋርድ አፍሌትስ ብሎገሮች እና ኢንፍሉዌንሰሮች አሉ። ለድርጅቱ ትራፊክ ኦር ሴልስ ጀነሬት ሊያደርጉ የሚችሉ ብሎገሮች እና ኢንፍሉዌንሰሮች አሉ። እነሱ ጋር አብሮ እነሱ ወደዛ ምን ያደርጋሉ? አፍሌት ያደርጋሉ፣ ለድርጅቱ አፍሌት ያደርጋሉ ማለት ነው። አፍሌት ማርኬቲንግ ይባላል ማለት ነው። ሰዎችን ይወስዳሉ እንደማለት ነው፣ ይጠቁማሉ እንደማለት ነው። ሌላው ሶሻል ሚዲያ ማርኬቲንግ ነው። ያማስ ሶሻል ሚዲያ ፕላትፎርሞችን በመጠቀም ኢንስታግራም፣ ፌስቡክ፣ ቪዲዮ፣ ቲክታኮችን በመጠቀም የከስተመር ጋር ያለንን ኢንጌጅመንት መጨመር፣ ፕሮዳክታችንን ማስተዋወቅ ኤንድ ዳይሬክት ሴልስ ማካሄድ መቻል ምን ይባላል? ሶሻል ሚዲያ ማርኬቲንግ ይባላል። ሌላው ኢንፍሉዌንሰር ፓርትነርሺፕ፣ ያ ማለት ከኢንዶርሶች ጋራ ወይም ደግሞ ፖፑላር ፊገር ካላቸው ሰዎች ጋራ አብሮ መስራት ፕሮዳክትን ለማስተዋወቅ ማለት ነው። ያ ማለት ታዋቂ የሆኑ ቲክቶከሮች ሊሆኑ ይችላሉ፣ ታዋቂ ሰዎች ሊሆኑ ይችላሉ፣ ብዙ ተከታይ ያላቸው የኢንስታግራም ኢንፍሉዌንሰሮች አሉ። እነሱ ጋራ አብሮ በመስራት ፕሮዳክትን ማስተዋወቅ መቻል፣ ብራንድን ማስተዋወቅ መቻል ኢንፍሉዌንሰር ፓርትነርሺፕ ይባላል ማለት ነው። አብሮ መስራት ነው። በዚህ አይነት መንገድ ምን ሊያደርጉ ይችላሉ? አብረው ሊሰራ ይችላል ማለት ነው። እዚህ ጋር ቤኔፊትስ ኦፍ ዌብ ማርኬቲንግ፣ የዌብ ማርኬቲንግ ምን አይነት ቤኔፊት አለው? ዌብሳይቶችን ተጠቅመን ማርኬት ማድረግ መቻል ምን አይነት ቤኔፊቶች አሉ ስንል የመጀመሪያው ዋይደር ኦዲየንስ ሪች ነው። ለብዙ ሰዎች ተደራሽ መሆን ይቻላል። ሪል ታይም ከስተመር ፊድባክ፣ ጊዜውን የጠበቀ ወይም ደግሞ በትክክለኛው ሰዓት ለከስተመሮች ትክክለኛው ፊድባክ ወይም መስጠት እንችላለን። ከከስተመሮች መቀበል የምንችልበት ቴክኒክ አለ። ሌላው ኮስት ኢፌክቲቭ አድቨርታይዚንግ ነው። አት ሚኒመም ኮስት አድቨርታይዚንግ መስራት እንችላለን። ከትራዲሽናል ማርኬቲንግ አንጻር ስናየው ኮስት ኢፌክቲቭ ነው። ሌላው ፐርሰናላይዝድ የሆኑ ኦፈሮችን ማድረግ እንችላለን። ቢኮዝ ዴታ አናላይሲስ ቴክኒኮች ስላሉ እሱ ጋር ስለ ዴታ አናላይሲስ ቴክኒኮች አሏቸው። እነዚህ ኦንላይን ፕላትፎርሞችን ስንጠቀም እነሱን ተጠቅመን ምን ልናደርግ እንችላለን? ፐርሰናላይዝድ የሆኑ ኦፈሮችን ፕሪፔር ማድረግ እንችላለን። 24/7 አቬይላቢሊቲ ነው። 24 ሰዓት 7 ቀን በሙሉ 24 ሰዓት አቬይላብል ነው። ኦንላይን ነው፣ ማብራትና ኢንተርኔት ካልጠፋ ማለት ነው። ሌላው ቤኔፊትስ ኦፍ ኢኮመርስ ማርኬቲንግ። አሁን የኢኮመርስ ማርኬቲንግ ምን አይነት ጥቅም አለው ስንል ለቢዝነሱ ምን አይነት ጥቅም አለው፣ ለከስተመር ወይም ለሶሳይቲ የሚለው እናያለን። ቢዝነሱ ጋር ስንመጣ ግሎባል ማርኬት አክሰስስ የማት ሴል ፕሮዳክት ወርልድ ዋይድ ዊዛውት ፊዚካል ብራንች፣ ፊዚካል አውትሌቶች፣ ፊዚካል ዲስትሪቢዩሽን ቻናሎችን ክሬት ሳያደርግ ድርጅቱ ዓለም ላይ ላሉ በሙሉ ምን ማድረግ ይችላል? ፕሮዳክቱን የመሸጥ እድል ይፈጥርለታል። ለኦፕሬሽናል ኮስት ሪዲዩስ ኤክስፐንስ ፎር ሬንት ስታፍ ኤንድ ኢንቨንተሪ። እዚህ ጋር ኦንላይን ኦፕሬሽን ሲሰራ እንግዲህ ህንፃ አይከራይም፣ ብዙ ሰው መቅጠር አይጠበቅበትም፣ የሆነ በየቦታው ስቶር መክፈት አይጠበቅም፣ ኢንቨንተሪ መክፈት አይጠበቅበትም። ስለዚህ አት ሎው ኦፕሬሽናል ኮስት ምን ማድረግ ይችላል? ቢዝነሱን ረን ማድረግ ይችላል። ሌላው ዳታ ድራይቭን ዲሲሽንስ፣ ያ ማለት ስለ ታርጌት ማርኬቱ ዴታ ወይም ደግሞ ኢንፎርሜሽን አለ። ቢኮዝ ዴር ኢዝ አናላይቲክስ አለ፣ ቱሎች አሉ። ጉግል አናላይቲክስ ሊሆን ይችላል። የተለያዩ አናላይቲክስ ቱሎች አሉ። እነሱ መሰረት አድርጎ ታርጌት ማርኬቱን ምን ማድረግ ይችላል? አንደርስታንድ ወይም ደግሞ ዴታ ኮሌክት ማድረግ ስለሚችል ቤዝድ ኦን ዴታ ምን ማድረግ ይችላል? ዲሲሽኖችን መወሰን ይችላል። ሌላው አውቶሜሽን፣ ሴልሱ፣ ኢንቨንተሪ፣ ፔመንት ሲስተሙ አውቶማቲካል ይሆናል፣ ዲጂታል ይሆናል ማለት ነው። ስለዚህ
ሽያጫችን፣ ኢንቨንተሪያችን፣ ፔመንት ሲስተሙ ዲጂታሊ ምን መደረግ ይችላል? ማኔጅ ይደረጋል። አውቶማቲካሊ ማኔጅ ይደረጋል። ሌላው ፋስተር የሆነ ግሮዝ እንዲኖር ያደርገዋል። ሶ ቢዝነስ ኦፕሬሽኑ ግሎባሊ ምን ያደርገዋል? ስኬል መሆን ይችላል፣ ኢንሃንስ መሆን ይችላል፣ ግሮ ማድረግ እንዲችል ያደርገዋል ማለት ነው። ለቢዝነሱ እነዚህ አይነት ቤኔፊቶች አሉ። ለኮንሱመር ስንመጣ ለኮንሱመሩ የመጀመሪያው ኮንቬኒየንስ ነው ማለት የትም ቦታ ሆኖ በማንኛውም ሰዓት መግዛት ይችላሉ። ቫራይቲ ኤንድ ቾይስስ ማለት ታውዘንድ ኦፍ ፕሮዳክት አክሮስ መልቲፕል ብራንድ ምን ማድረግ ይችላል? ኦፈር ይሆኑልና ሶ አማርጠን ሰርች አድርገን ሪቪው አድርገን ነው የምንገዛው። ሌላው ፕራይስ ኮምፓሪዥን ፕራይሳቸው እዛ ጋር ስለሚለጠፍ ኦንላይን ስለሚኖር ዝቅተኛውን ዲስካውንት ያለውን ፈልገን መግዛት እንድንችል ያስችለናል። ሌላው ሆም ዴሊቨሪ ነው። ሶ ታይም ሴቪንግ ኤንድ ኢፊሽንት ነው ማለት ስለዚህ ቤታችን ድረስ ሆም ዴሊቨሪ ይኖራል ማለት ነው። ሌላው ከስተመር ሪቪው እዚህ ጋር ደግሞ ሄልፕስ ሜክ ኢንፎርምድ ፐርቼዚንግ ዲሲሽን አንድን ፕሮዳክት ስንገዛ ምን ማድረግ እንችላለን? ከስተመር ሪቪው ማድረግ እንችላለን። ኦንላይን ገብተን ያንን ፕሮዳክት ኦርደር ከማድረጋችን በፊት ሪቪው ላይ ያለ ወይም ደግሞ ከስተመሮች ስለዛ ፕሮዳክት ምን ብለዋል ኮሜንታቸውን እናያለን ማለት ነው ሪቪው ማለት። ስለዚህ እዚህ ጋር ገብተን ምን ማድረግ እንችላለን? ሪቪው ማድረግ እንችላለን። ሶ አንድ ሰው ምን ሊያደርግ ይችላል? ለምሳሌ አፕሊኬሽን ስናወርድ ኦልሞስት አፕሊኬሽኑን ኢንስቶል ስናደርገው ጀስት የገዛ ነው እንደማለት ነው። ሶ እዛ ጋር አፕሊኬሽኑን ፕሌይ ስቶር ላይ ወይም ምናምን ገብተን ከማውረዳችን በፊት ሪቪው ማድረግ እንችላለን። ሶ ከዚህ በፊት የተጠቀሙ ሰዎች ስለዛ ነገር ምን ብለዋል? ፖዚቲቭ ኦር ኔጌቲቭ ሪስፖንስ ነው የሰጡት። አፍተር ፐርቼዝ ያላቸው ስሜት ምንድነው? ሳቲስፋይ ይሆናል ዲሳቲስፋይ ይሆናል የሚለውን ነገር ማወቅ እንችላለን። ሶ አብዛኛው ሰው ዲሳቲስፋይ ከሆነ ከስተመር ሪቪውን ስናየው ኔጌቲቭ የሆነ ኦፒኒየን ካላቸው ያንን ፕሮዳክት አንገዛም። ፖዚቲቭ የሆነ ኦፒኒየን ካለ ግን ያንን ፕሮዳክት ማድረግ እንችላለን መግዛት እንችላለን። ሶ ከስተመር ሪቪው አለ። ሶ ቤዝድ ኦን ዳት ኢንፎርሜሽን ኢንፎርምድ ቤዝድ የሆነ ፐርቼዚንግ ዲሲሽን ማካሄድ እንችላለን ማለት ነው። ሌላው ለሶሳይቲ ኤንድ ለኢኮኖሚ ነው። እዚህ ጋር ሶሳይቲ ጋር ከኢኮኖሚ ጋር የኢኮመርስ ጥቅሙ ምንድነው ስንል ፕሮሞት ኢንተርፕረነርሺፕ ኤንድ ኢኖቬሽንስ ኢንተርፕረነርሺፕ እና ኢኖቬሽንን ፕሮሞት ያደርጋል። ኮምፒቲሽን ኤንድ ሰርቪስ ኳሊቲ እንዲጨምር ሶ ኮምፒቲተሮች ይመጣሉ። ኮምፒቲተሮች በመጡ ቁጥር ሰርቪስ ኳሊቲ ምን ይመጣል? እየጨመረ ይመጣል። ሶ ቱ ቢ ኮምፒቲቲቭ ካምፓኒዎችን ሰርቪስ ኳሊቲያቸውን ፕሮዳክት ኳሊቲያቸውን ኢምፕሩቭ እያደረጉ ይሄዳሉ። ሌላው ኢንካሬጅ ዲጂታል ሊትሬሲ ኤንድ ኢንክሉሲቭስ ዲጂታሊ ሊትሬት ኤንድ ኢንክሉሲቭ እንድንሆን ኢንሃንስ ኢንካሬጅ ያደርጋሉ። ሌላው ሪዲዩስ ትራፊክ ኤንድ ኢንቫይሮንመንታል ኢምፓክት ያማት ለስ የሆነ ፊዚካል ትራቭል ነው ያለው። ስለዚህ ይህ ምንድን ነበረ ሰዎች ለምሳሌ ሱቅ ልንገዛ ስነድ ገበያ ሲሆን ምናምን እንደዚህ እየተገበያ ምናምን የሚሄደው ነገር በሙሉ እና ኢንቫይሮንመንታል ኢምፓክቱ ምን እየሆነ ይመጣል? ይቀንሳል። ቢኮዝ ፊዚካል ትራቭል የለውም ብዙ ጊዜ ዲጂታሊ ከሆነ እንትን የምናደርገው ማለት ነው ትራንዛክሽን የምናካሄደው። ሌላው ሮል ኦፍ ሶሻል ሚዲያ ኢን ኢኮመርስ አሁን በኢኮመርስ ዙሪያ የሶሻል ሚዲያ ፕላትፎርም ወይም ደግሞ ሶሻል ሚዲያ ማርኬቲንግ ምን አይነት ሮል አለው የሚለውን ነገር ስናይ ሶሻል ሚዲያ ፕላትፎርሞች እንግዲህ የኢኮመርስን ሁኔታ ምን እያደረጉ ትራንስፎርም እያደረጉት ነው። ሶሻል ሚዲያዎችን ተጠቅመው ኢንተራክቲቭ የሆነ ኮሚኒቲ ድራይቭን የሆነ ማርኬት ፕሌስ እንዲኖር ሆኗል ማለት ነው። ቢዝነሶች ሶሻል ሚዲያ ማርኬቲንግን ተጠቅመው ብራንድ አዌርነሳቸው መጨመር ይችላሉ። ከስተመርን አትራክት ማድረግ ይችላሉ። ሴላቸውን ምን ማድረግ ይችላሉ? ሽያጫቸውን መጨመር ይችላሉ ማለት ነው። ስለዚህ ሶሻል ሚዲያዎቹና ዴር ፋንክሽናቸውን እናያለን በኤግዛምፕል። የመጀመሪያው ፕላትፎርም ለምሳሌ ሶሻል ሚዲያ ፕላትፎርም ፌስቡክ ነው። ፌስቡክ ላይ ምን አለ? ማርኬት ፕሌስ እና ቢዝነስ ፔጅ አለ ፎር ዳይሬክት ሴሊንግ። አሁን ፌስቡክ ላይ ፕሮዳክትን አስተዋውቆ መሸጥ ከተፈለገ ምን ፊቸሮች አሉት? እንግዲህ ፌስቡክ ማርኬት ፕሌስ ፊቸር አለው፣ ቢዝነስ ፔጅ ፊቸር አለው ማለት ነው። ሶ እነዚህን ተጠቅመን ምን ማድረግ እንችላለን? ፕሮዳክታችንን አድቨርታይዝ ማድረግና ኦንላይን መሸጥ እንችላለን። ኤግዛምፕል ፌስቡክ ሾፕ የሚባል ፊቸር አለው ፌስቡክ ኤንድ ሜታ አድስ የሚባል ፊቸር አለው ኤንድ ማርኬት ፕሌስ ፊቸር አለው። ሶ እነዚህን ፊቸሮች ተጠቅመን ፕሮዳክታችንን አድቨርታይዝ ኤንድ ሴል ማድረግ እንችላለን። ሌላው ኢንስታግራም ጋር ስንመጣ ቪዥዋል ኮንተንቶች ኤንድ ኢንፍሉዌንሰር ማርኬቲንግ። ቪዥዋል ማለት በግራፊክስ ሊሆን ይችላል፣ በቪዲዮ በሪልስ ምን ማድረግ እንችላለን? ፕሮዳክታችንን ፕሮሞት ማድረግ እንችላለን። ኢንፍሉዌንሰሮች አሉ እዛ ጋር ብዙ ፎሎወር
ያላቸው ሰዎች እነሱ ጋር አብረን በመስራት ፕሮዳክታችን እንዲያስተዋውቁ ማድረግ እንችላለን ማለት ነው። ስለዚህ አፖችን ተጠቅመው ኢንአፕ ፐርቼዝ አለው አፕ ወይም ደግሞ የራሱ የሆነ ሾፕ ታጎች አሉ። እነሱን ተጠቅመው ምን እንዲያደርጉ ሽያጭ እንድንሸጥ ወይም ከስተመሮች እንዲገዙ ማድረግ እንችላለን። ኢንስታግራም ሪልስ አለ፣ በሪል መልክ ፖስት ማድረግ እንችላለን እዛ ጋር። ኤንድ ሾፒንግ ታጎች አሉ ማለት ነው። ቲክታክ እዚህ ጋር ደግሞ የተለያዩ ሾርት ቪዲዮ ኮንተንቶችን ክሬት በማድረግ ፕሮዳክታችንን ቫይራል እንዲወጣ ማድረግ እና ፕሮሞት ማድረግ እንችላለን። ኤንድ ሾፒንግ ፊቸር አለው። የሚፈልግ ካለ እዛ ጋር ቲክታክ ላይ የሾፒንግ ፊቸር አለ ማለት ነው። ስለዚህ ቲክቶክ ሾፕ ኦር ኢንፍሉንሰር አድስን ተጠቅመን ፕሮዳክታችንን መሸጥ እንችላለን ማለት ነው። ከስተመሮችን መግዛት ይችላሉ። ሌላው ቴሌግራም ጋር ስንመጣ ቴሌግራም ቻናል ክሬት ማድረግ እንችላለን። ኤንድ ደግሞ ቴሌግራም ምናለ ቦታ አለ። ስለዚህ እነዚህ ሁለቱ ምን ማድረግ ይችላሉ? ብሮድካስቲንግ፣ ፕሮሞሽን ኤንድ ማኔጂንግ ኦርደር እንዲሆን። ስለዚህ ቦቱ ለከስተመሮች ሪስፖንስ ይሰጣል። ቻናሉ ፕሮዳክታችንን ፕሮሞት እንድናደርግ ይረዳናል። ስለዚህ ቴሌግራም ስቶር አለ ኤንድ ግሩፕ ፕሮሞሽን ማድረግ እንችላለን። እነዚህ ፊቸሮች አሉት። ዋትስአፕ ጋር ስንመጣ ደግሞ ፐርሰናላይዝድ የሆነ ኮሚኒኬሽን በቢዝነስና በከስተመሩ መካከል ፐርሰናላይዝድ የሆነ ኮሚኒኬሽን እንዲደረግ ማድረግ ይችላሉ። ኤንድ ፕሮዳክት ካታሎግ ኤንድ ኦርደር ትራኪንግ ይኖረዋል ማለት ነው። ዋትስአፕን ስንጠቀም ዋትስአፕ ቢዝነስ የሚል ራሱን የቻለ ምን አለው ፊቸር አለው። ኤንድ ክሊክ ቱ ቻት ሊንክ ማስቀመጥና እዛ ጋር ከከስተመሮች ጋር ፐርሰናሊ ኮሚኒኬት ማድረግ እንድንችል ያደርገናል። ዩቲዩብ ጋር ስንመጣ ደግሞ ቪዲዮዎችን በመልቀቅ ስለ ፕሮዳክታችን ስለ ብራንዳችን ምን ማድረግ እንችላለን? ቲዩቶሪያል መስጠት፣ ሪቪው መስጠት እንችላለን። ዲሞንስትሬት ማድረግ እንችላለን ፕሮዳክታችን። ስለዚህ ፕሮዳክት ዲሞስ ኤንድ ስፖንሰርድ አድስን መስራት እንችላለን። ምን ላይ? በዩቲዩብ ማለት ነው። ነገር ግን እነዚህ ሶሻል ሚዲያ ፕላትፎርሞችን ለመጠቀም ስለ እነዚህ ሶሻል ሚዲያ ፕላትፎርሞች ምን ያስፈልገናል? እውቀት ያስፈልገናል። ፊቸራቸውን በግልጽ ማወቅ ይጠበቅብናል ማለት የሆነ ላይት የሆነ ሳይሆን ኢንዲቴል ፊቸራቸውን ማወቅና አንደርስታንድ ማድረግ ይጠበቅብናል ማለት ነው። እነዚህ አይነት ሮሎች አሉት ማለት ሶሻል ሚዲያ ማርኬቲንግ። ሶሻል ሚዲያ ማርኬቲንግ ወይ ሶሻል ሚዲያዎች ኢኮመርስ ላይ ምን አይነት አድቫንቴጅ አለ? ብራንድ ቪዚቢሊቲውን ይጨምራሉ። ያ ማለት ሚሊዮን ዩዘሮች ስላሉ በዴይሊ በየቀኑ ለብዙ ሰዎች ተደራሽ መሆን ይችላል። ቲክታክ ለምሳሌ በቲክታክ አንድ ድርጅት ፕሮሞሽን ቢሰራ አንድ ኢንፍሉዌንሰር ጋር ቫይራል የመውጣት እድሉ ሰፊ ነው ተብሎ ይታሰባል። ሌላው ታርጌትድ የሆነ አድቨርታይዚንግ ነው ማለት አልጎሪዝሙ ለሚፈልገው ኦዲየንስ ነው ወስዶ ያንን ነገር የሚሰጠው። ስለዚህ ያን ነገር ጋር ኢንተረስትድ ያላቸው ሰዎች በሄቢያቸውን ሪከርድ ስለሚያደርግ ፕላትፎርሙ በዛ መንገድ ምን ያደርጋል? ለሚፈልገው ሰው ወስዶ ያን ነገር ተደራሽ ያደርጋል ማለት። ሌላው ከስተመር ኢንጌጅመንት ዳይሬክት የሆነ ኮሚኒኬሽን በኮሜንት ሊሆን ይችላል፣ በሜሴጅ በስቶሪ መልክ ሊሆን ይችላል። ምን ማድረግ ይቻላል? ዳይሬክት የሆነ ኮሚኒኬሽን ወይም ከስተመር ጋር ኢንጌጅ ማድረግ ይቻላል። ትረስት ኤንድ አውተንቲሲቲ ያማት ሪቪው ኤንድ ቴስቲሞኒያል ኤንድ ኢንፍሉዌንሰር ኮንተንት ኢንክሪዝ ክሬዲቢሊቲ ማለት ትረስት ኤንድ ክሬዲቢሊቲ ኦር አውተንቲሲቲ ከፍ ያለ ነው የሚሆነው ማለት ነው። ቢኮዝ ሪቪው አለ፣ ቴስቲሞኒያል አለ። ከስተመሩ ማለት እዚህ የተጠቀሙ ሰዎች ካሉ እነሱ ምን ማድረግ ይችላሉ? እንደ ምስክርነት መስጠት ይችላሉ። እዛ ባለፈ ደግሞ ኢንፍሉዌንሰር አለ። ያ ማለት ብዙ ሰው የሚከተለው ሰው ካለ እሱ ኢንፍሉዌንሰር ኦፒኒየን ሊደር ኦር ኢንፍሉዌንሰር ይባላል ማለት ነው። እሱ እነሱ ሰዎች ምናምን መኖራቸው ምን ይጨምራል? ክሬዲቢሊቲን ስለሚጨምር። ዴታ አናላይቲክስ እዚህ ጋር ደግሞ ስለ ዩዘሮች ቢሄቪየር፣ ኢንተረስት ኤንድ ሴልስ ፐርፎርማንስ ምን ይሰጠናል? ኢንፎርሜሽን ይሰጠናል። ሶሻል ሚዲያ ዩቲዩብ ስንጠቀም ዩቲዩብ ስቱዲዮ ገብተን አናላይቲክሱ ማየት እንችላለን። ኤንድ ፌስቡክ ስንጠቀም ፌስቡክ ጋር ገብተን ፕሮፌሽናል የሆነ ፔጅ ወይም ደግሞ ምን ካለ ሜታ ስዊት ጋር ገብተን አናላይቲክሱ ማየት እንችላለን። ጉግል አናላይቲክስን ተጠቅመን ደግሞ አሁንም አናላይቲክስ ማድረግ እንችላለን። የከስተመሮችን ቢሄቪየር፣ ኢንተረስት ኤንድ ሴልስ ፐርፎርማንስ ኢንፎርሜሽን ይኖረናል። ቤዝድ ኦን ዳት ዴታ ምን ማድረግ እንችላለን? ዴታ ቤዝድ ዲሲዥን ማድረግ። ሌላው ሶሻል ኮመርስ ኢንተግሬሽን እዚህ ጋር ምንድነው ደግሞ ሶሻል ሚዲያዎችን ተጠቅመው አሁንም ምን እንዲያደርጉ እንዲገዙ
ማድረግም እንችላለን ማለት ነው። ብሮዝ ብቻ እንዲያደርጉ ሳይሆን ቀጣይም ይሄን አፕ ተጠቅመው እንዲገዙ ወይም አፑን ሳይለቁ እዛው ጋር መግዛት እንዲችሉ ማድረግ የምንችልበት ሁኔታ አለ ማለት ነው። እነዚህ አድቫንቴጆች አሉት። ኤግዛምፕል ስናይ ለምሳሌ ስሞል ክሎዚንግ ብራንድ ካን ፖስት ፕሮዳክትስ ፎር ኢንስታግራም። አሁን የሆነ ትንሽ የሱቅ መሸጫ ምን ሊያደርግ ይችላል? የሆነ የልብስ ብራንድን በኢንስታግራም ፖስት ሊያደርግ ይችላል። ኤንድ ራን ታርጌት አድስ ቱ ሪች ስፔሲፊክ ኤጅ ግሩፕስ ኦር ሎኬሽንስ። ስፔሲፊክ የሆነ ኤጅ ግሩፕ ለምሳሌ ከ18 እስከ 35 ላሉ እድሜ ክልል ላሉ ከሆነ ቦታ ደግሞ እዚህ ጋር ላሉ ሰዎች ብሎ ምን ሊያደርግ ይችላል? አድቨርታይዝ ሊሰራ ይችላል። ይሄን ኦርደሮችን ዳይሬክትሊ በዋትስአፕ ወይም ደግሞ በኦንላይን ሾፕ ምን ሊያደርግ ይችላል? ኦርደሮችን ሊቀበል ይችላል ማለት ነው። ልክ በእንደዚህ አይነት መልኩ ነው እንግዲህ ሶሻል ሚዲያ ኢኮመርስ ላይ ያለው እንትን ማለት ነው ኢምፓክት ወይም ደግሞ ያለው ሮል ይህንን ይመስላል። ፕሮሞሽን ይሰራሉ፣ ታርጌትድ የሆነ ፕሮሞሽን ይሰራሉ። ስለዚህ ዳይሬክትሊ ኦርደር ሪሲቭ ያደርጋሉ፣ ደን ይሸጣሉ፣ ክፍያም ይቀበላሉ። በዚህ መንገድ ምን ማድረግ ይቻላል? ሶሻል ሚዲያን በመጠቀም ኢኮመርስ ማካሄድ ይቻላል። በአጠቃላይ ስናየው ኢኮመርስ ኢንተግሬትስ ቴክኖሎጂ፣ ማርኬቲንግ፣ ግሎባል ኮሚኒኬሽን ቱ ትራንስፎርም ሃው ትሬድ ኦከርስ የሚለው ነገር። ስለዚህ ቴክኖሎጂዎችን ኢንሴንስ ኢንተርኔቶች ሊሆኑ ይችላሉ፣ ኮምፒውተሮችን በመጠቀም ማርኬት ማድረግ መቻል፣ ይህን ግሎባል የሆነ ኮሚኒኬሽን እንዲኖር የማድረግ ሂደት ነው። ስለዚህ ኢንተርኔት ኤንድ ዌብን ስናያቸው ዘ ፋውንዴሽን ናቸው። አሴ ፋውንዴሽን ስናያቸው ሶሻል ሚዲያ አክትስ አሴ ፋውንዴሽን ናቸው ለኢኮመርስ። ኤንድ ሶሻል ሚዲያ ደግሞ ፓወርፉል ማርኬቲንግ ኢንጂን ያማት ሶሻል ኢኮመርስ እንዲኖር የሚያደርገው ኢንጂኑ ቤዚክ ፓወርፉል ኢንጂኑ ሁብ ነው ሶሻል ሚዲያ ማርኬቲንግ የምንለው ነው። ስለዚህ ቢዝነሱን ከከስተመሮች ጋር ሪል ታይም የሆነ ኮሚኒኬሽን እና ኢንተራክሽን እንዲኖር በማድረግ ቫይታል የሆነ ሮል ይጫወታል ሶሻል ሚዲያ ማለት ነው። ስናየው በአጠቃላይ ኮንቬኒየንት የሆነ ብሮድለስ የሆነ ዳታ ድራይቭን የሆነ ኮመርስ እንዲኖር ያደርጋሉ። ኤንድ ሼፒንግ ዘ ፊውቸር ግሎባል ቢዝነስ ኦልሶ ሼፕ ይደረጋል በእነዚህ በኢኮመርስ፣ በዌብ፣ በኢንተርኔት ኤንድ ኦልሶ ሶሻል ሚዲያም የራሱን የሆነ ምን አለው ሮል አለው ማለት ነው። ስለዚህ ቴክኖሎጂ፣ ማርኬቲንግ ኤንድ ግሎባል ኮሚኒኬሽን የኢኮመርስ ኢንተግሬት አድርጎ የያዛቸው ነገሮች ናቸው ማለት ነው። አጠቃላይ ቻፕተር 1 ይሄንን ይመስላል ማለት ነው ማርኬቲንግ። በቀጣይ ቪዲዮአችን ቻፕተር 2 እናያለን። ስለተከታተላችሁ እናመሰግናለን።